ትዝታ የኪሮቤል ነገር ምንም ደስ አላሰኛትም። እናም በዚህ ጉዳይ የሆነ ነገር ማድረግ አለብኝ እንጂ ዝም ብዬ ማየት የለብኝም። አንድ ላይ ሲሆኑና ሲጣመሩ ማየት ለእኔ ሌላ ነገር ነው። ስለዚህ አንድ የማይሆኑበትን ነገር መፍጠር አለብኝ በማለት ቀጥታ ኪሮቤልን ለማናገር መታም ነበር። ኪሮቤል በሰዓቱ ቴክስቱን የጻፍከው አንተ እንደሆንክ ደርሼበታለሁ ባለችው አጋጣሚ ሴት አድርገን የምገልሽ ያለዛ ሚያድንሽ የለም ከኔ። ስለዚህ የሚያየሽውን ነገር መርሳት አለብሽ። ሲጀመር ለማወቅ በጓጓሽ ቁጥር ህይወትሽ አደጋ ላይ እንደሆነ ማሰብ አለብሽ። እና እኔ ኪሮቤል ነኝ፣ ማንም ሰው አይደለውም። የማደርገውን ነገር በቀላሉ ማግኘት እችላለሁ። የሚያስቸግረኝና የሚከብደኝ ነገር የለም። ስለዚህ ብዙ ጊዜ መኖር ከፈለግሽ ያለሽ አማራጭና ዓላማ እየሰማሽውና ያየሽውን ነገር ዝም ብለሽ ለማንም ሳትተነፍሽ መኖር ነው። እንኳን መተንፈስና መናገር ለአንድ ሰው ወደ አእምሮሽ ድጋሚ ይህን ነገር የምታስቢ ከሆነ ውርድ ከራሴ ጭንቅላሽን የምበትንልሽ በማለት ጎዳና ላይ በቆመችበት በሽጉጥም አስፈራርቷታል። ታዲያ ትዝታ በወቅቱ እንደምንም ብላ ያመለጠች ቢሆንም ወደ ቤት ከሄደች በኋላ ግን አንድ ነገር ማድረግ አለብኝ በማለት እያሰበች ነው። በሌላ በኩል ዙፋን አሁን ላይ ማን ነው ወንድሜ እንደዚህ ሊያስጨንቀው የሚችለው እያለች እያሰበች በነበረበት ሰዓት እንዲሁም ደግሞ ኪሮቤል የማንም ጎረምሳ መጫወቻማ እንድትሆን አልፈልግም። እህቴ በጣም ጥሩ ሰውና መልካም ሰው እንደመሆኗ ማንም ሰው ደካማ ጎኗን ተጠቅሞ እንዲጠቀምባት አልፈቅድም እያለ ከኤልሳ ጋር በሚነጋገርበት ጊዜ ኤልሳ ደግሞ ዙፋን እኮ አሁን ትልቅ ልጅ ነች፣ ሕፃን አይደለችም በማለት ብዙ ነገሮችን ስትመክረውም ነበረ። በእርግጥም ዙፋን ትልቅ ልጅ ብትሆንም ግን ደግሞ የሚያሳስበው ነገር አለ ማለት ነው። በተለይ ደግሞ ይሄ ያለምንም ፈቃድ በአጭር ጊዜ ትውውቅ ውስጥ ከቤታቸው መመላለስ የጀመረውን ኪራ አምነዋለች። ሙሉ ለሙሉ በቀላሉ ተሸንፋለታለች ማለት ነው ዙፋን። ምክንያቱም ኪሮቤል ራሱ የፈለገው ይህን ነበረ። ወዲያውኑ ቴክስት ከጻፈን በኋላ መታወቂያውን ከቦርሳ አውጥቶ ምክንያትና ሰበብ አድርጎ ወደዛ ቤት የሚመለስበትን መንገድ እንዲሁም ተመልሶ የሚያገኛትን አጋጣሚ እየፈለገ ነበረ። አጋጣሚም ሊያገኝ የቻለው ቦርሳዋን መታወቂያውን በማስቀረት በኋላ ወደ ቤት መጥቶ ካፌ ላይ ኮረስተሹ ነበር የማስታወቂያና ልሰጥሽ ነው የመጣው ማለት በቀላሉ ሳይነቀበት ከዙፋን ልብ ውስጥ ገብቷል ማለት ነው። ዙፋን አሁን ላይ ማየት ማችልም ማለት ይቻላል። ልቧ ታውሯል። እንዲሁም ደግሞ ጠላቼ ያች ብርቱካን ናት ብላ ነው የምታስበው እንጂ ሌላ ጠላት እንደሌላት ነው የምታስብ። በሌላ በኩል ደግሞ በረከት አሁን በብዙ ነገሮች ጭንቅንቅ ብሎት ነው ያለ። በእርግጥም ዙፋን ለወንድሟ በማሰብ ይህን ነገር ቀለል አድርጋ ያው አትጨናነቅ፣ እኔ ትልቅ ሰው ነኝ በማለት ስታረጋጋውም ነበረ። እንዲሁም ምኞት ራሱ ይህ ጉዳይ እንዴት ነው ነገሩ እያለችም ነበረ። ታዲያ በረከት የሚያሳስበው ነገር አለ። በሌላ በኩል የዙፋንን እናት እባክሽ የተወሰነ ጊዜ ጠብቅኝ፣ እኔ ጊዜና ሰዓት አመቻችቼ ሁሉን ነገር አንቺ ራስሽ እንድትነግሪያት አድርጋለሁ፣ ግን በሰዓቱ እህቴ እንድትጎዳብኝ አልፈልግም እና የተወሰነ ጊዜ ስጭኝ ይላታል። እናት ግን አዘጋ እኔ በልጅ ናፍቆት እየተቀጣውማ አንተ የፈለግከውን ሰዓት ውሰጂ ደግፊ ምን እያልክ እኔ ዝም ማለት የለብኝም። ስለዚህ ያለ አማራጭ አሁን በአጭር ጊዜ እኔና ልጅ በአካል እንድንገናኝ የምታደርግበትና አንዳች መንገድ ፈልግ ትለዋለች። ይህን ሚስጥር በጣም ጥቂት ሰዎች ናቸው የሚያውቁት። እንዲሁም ምኞትም ታውቃለች ማለት ነው ስለ ዙፋን እናት፣ ግን ሌሎች ሰዎች አያውቁም። በእርግጠኝነት ኪሮቤል ይህንን አጋጣሚ ካወቀ እንዲሁም ደግሞ ዙፋን የሌላ ሰው ልጅ እንደሆነች ካወቀ ቀድሞ ሊነግራት ይችላል። ወንድምሽ ዋሽቶሻል፣ ምክንያቱም እናትሽ አይደለችም ብሎ እነሱን መበቀል ስለሆነ የሚፈልገው ለዙፋን ቀድሞ ከነገራት ከበረከት ጋር ያላት ቀረቤታ እንዲሁም ደግሞ ወንድምና እህት ናቸው የሚባለውን ነገር ዙፋን አፍርሳ ጠላቻ እንዲሁም ደግሞ ልትጠለው ስለምትችል ይህን ነገር ካወቀ ነገሩ በጣም ይከብዳል። ስለዚህ በረከት አሁን ያለው አማራጭ ምንድን ነው? መፍጠርና ነገሮችን ለዙፋን ተሩ ብሎ በመናገር ማሳወቅ አለበት። ከዛ በመጀመሪያ ግን ጠላቴማ እንደሆነ ማወቅ አለብኝ እያለ ከኤልሳ ጋር እየተማከረ ነው የነበረው። ኤልሳም እናቷ ያመጣችላትን ባል ላለማግባት መፍትሄ ይሰጠኛል ብላ ለበረከት አማክረውም ነበረ። ታዲያ ምን አደረግከው በቀደም ያወራሁን ነገር ስትለው እንግዲህ ምንድነው የመለሰላት እዛ ጋር በረከት እኔ በአሁኑ ሰዓት የሚያስጨንቀኝ የእህቴና የእህቴ ነገር ብቻ ነው ያላት። እሷ ከሱ በጣም ብዙ ነገሮችን ጠብቃ ነበረ፣ ተስፋ አድርገም ነበረ። ግን በረከት የመለሰው ምላሽ አሁን የሚያሳስበኝ የእህቴና የእህቴ ነገር ብቻ ነው የሚለውን ነገር ከሰማች በኋላ ኤልሳ ተመልሳ ነገሮችን ለማንሳት በጣም ከብዷት ነበረ። ስለዚህ እሺ በማለት
ያው ስለ እህቱ ያላትን አመለካከት እንዲሁም ጠንካራና ጎበዝ እንደሆነች ከነገረችው በኋላ በል እኛ ወደ ቤት መሄድ አለብን በማለት ነው እንግዲህ የሄደችው። ከሄዱም በኋላ ያደረገችውም ነገር አለ። ዙፋንም ቁጭ ብላ እያሰበች በነበረበት ሰዓት ወዲያውኑ ምኞት ጋር ወደ ኪችን መጣ በነበረበት ሰዓት በር ይንኳኳና አጅሬ ኪሮቤል ወደ ቤታቸው ይገባል። ከገባም በኋላ ረስተሽው እኮ ነው በማለት ይቀበላታል። ግን እንዴት አልደወልክም የሚል ጥያቄም ስታነሳለት ግን እዚህ ጋር በረከት የለም ነበረ። ሌላው ደግሞ ለምን አልደወልክም ስትለው ኪራ ምንድነው የመለሰላት? ደውዬልሽ ነበረ ግን ደግሞ ስልክሽ አይነሳም ነው ያላት። ምክንያቱም እሱ የተለያዩ ምክንያቶችን ተጠቅሞ ከዛ ቤት መግባት ነው የፈለገው። እሱም በቀላሉ ተሳክቶለታል። ግን ደግሞ አሁን የተሳካለት ቢመስልም የእሱን ድብቅ ስራ ያተገለጠላት ዙፋን ወድቃ ትገኛለች። ሌላው ደግሞ ትዝታ ሁሉን ነገር ታውቃለች። ጠላት እንደሆነ ከመጀመሪያው ጀምራ እንዳልወደደችው ግልጽ ነበር፣ እንደጠረጠረችውም ግልጽ ነበር። አሁን እውነቱን ትክክለኛ ማንነቱን ከደረሰችበት በኋላ ለማን ልናገር፣ በእርግጠኝነት እነዚህ ሰዎች በነግራቸው ራሱ አያምኑኝም እያለ በጣም ፈርታ ነበርና ይህ ጎረምሳ ግን እዚህ ቤት መመላለስ አበዛ፣ ምንድን ነው ነገሩ እያለቻትም ነበረ። በዚህ ምክንያት ታዲያ በጣም ስጮባት ነበር። እንግዲህ ዙፋን ማለት ነው ስጮባት ነበር። ዝም በይ እንግዲህ ነው እንደዚህ መናገር የለብሽም እስከ ማለት ደረጃ ደርሳለች። እና ትንሽ አንድ እድል ብቻ እየፈለገች ነው ያለችው እዚህ ጋር ትዝታ። አንድ እድል ፈልጋ ለበረከት ሁሉም ነገር መናገር። ቴክስቱን የጣፈው ይሄ ኪሮቤል እንደሆነ እንዲሁም ካፌ ሄዳ በነበረበት ሰዓት ተከታትላቸው እንደነበረ ልትናገር ያሰበች ይመስላል። ግን ደግሞ እንዴት አድርጋ እንደምትነግረው ግራ ግብት ብሏታል። በእርግጥም የምትነግረው አይመስልም። ምክንያቱም በጣም ነው ያስፈራራት። እንደገና ይህ ጎረምሳ እንዴት ነው እዚህ ቤት መመላለስ አበዛ፣ ምንድን ነው ሆይ ነገሩ ስትል ወዲያውኑ ሶፋው ላይ ቁጭ ብሎ በነበረበት ሰዓት ሽጉጡን ያሳያታል። ወዲያውኑ ቀልበስ አደረገችና ወሬዋን ቀየረችው ማለት ነው። በዛ አጋጣሚ ለመናገር እንኳን አንዲት ነገር ብታስብ በዚህ ሽጉጥ ጭንቅላሽን ብዬ እንደሚገልሽ ወቂ የሚል ትዕዛዝ ነው እንግዲህ ያስተላለፈባት። በዛ ምክንያት በሰላም ወጥቶ ወደ ስራው እንዲሁም ወደ ቤት ተመልሷል። ታዲያ በዚህ ሁኔታ ሆና ዙፋን አንዳንድ ነገሮችን ማጣራት ጀመረች። እኔም ስለ ቤተሰቦቹ ንገረኝ እስኪ ብላ ስትጠይቀው ስለ ቤተሰቦቹ የሚያሳዝን ነገር ነው የነገራት። ቤተሰቦቹ በህይወት እንዳሉና እህት ምናምን ነበሩት፣ እነሱም አሁን እንደጠፉ አድርጎ ይነግራታል። እሷም በነገራት ታሪክ በጣም አዝና እንግዲህ እንዴት ነው የልጅ ነገር አየሽው ወይ ምናምን ስትላት ከኤልሳ ጋር ሆነው ደግሞ ኤልሳ ልጁ በጣም የሚያሳዝን ነው፣ እኔ አላቅም በቃ እንደዚህ በአጭር ጊዜ ውስጥ እንደዚህ ይሆናል ብዬ አልጠበቅኩም ነበረ ስትላት ኤልሳ ምንድን ያለችው ያው በረከትን ስለምትወደው ሁሉም ነገር የሚጀምረው በጣም ያሳዝናል ተብሎ ነው። ስለዚህ ልጁ እንዴት ወደሽዋል የሚል ሀሳብ እያመነጨች ይመስላል ማለት ነው። እና ግራ ግብት ብሏታል። እና ሰው አሁን ዙፋን ልስብት ለራሱ ውዝግብ አድርጓታል። እሱ ደግሞ በደካማ ጎኗ ገብቶ እዛ ቤት የሚፈልገውን ነገር እና መበቀል ስለሚፈልግ ገብቷል። አሁን ይሄን የዋህ ልብሽን ተጠቅሜ እኔ የምፈልገውን ነገር እሰራብሻለሁ እያላት ነው ያለው። በዛ ምክንያት ዙፋን እንደተታለለች ትቀራለች ወይስ ደግሞ እውነቱን ታውቃለች የሚለው ነገር ለማወቅ በጣም ትንሽ ከበድ ያለ ነገር ይመስለኛል ማለት ነው። እና ምን ይምጣልህ ምግብ ላግዝ ላቅርብ ስትለው የተናገረው መልእክት ነበረ። ምግብ እንኳን አልፈልግም ግን ውሃ አምጪልኝ ይላታል። ውሃ ለመምጣት ስትሄድ ወደ ኪችን ያገኘቻት ምኞት ነበረችና ምኞት ግን ይህ ልጅ እንዴት ነው ነገሩ ብላ ለማማከር ፈለገች። ምኞትም ያው ችግር የለውም በጣም የሚያሳዝን ነገር ከሆነም አይዞሽ በቃ እያለች ያው ምኞትም ሀሳቧ ከዚህ ከጎኑ እንድትቆም የሚያደርግ ግፊት ነው የሰጠቻት። ነገራችን ላይ እስካሁን ከጎኑ እንድትሆን ምናምን ነገር የሚያሳይ ነው። ይህ ነገር ደግሞ ጥሩ አይደለም። እናም በቃ አሁን ስጭ የተለና ውሃውን ይዛላት ትሄዳለች። ውሃ እየጠጣ በነበረበት ሰዓት ነው እንግዲህ ትዝታ መታ ያው ነካ ለማድረግ የሞከረች ጭንቅላቱን ማለት ነው። ከዛ በኋላ ወዲያውኑ ወጣ ማለት ይቻላል። ወዲያውኑ እንደወጣ ትዝታ አሁንም ሌላ እድሎችን እየመረጠች ስለነበረ በረከት ጋር እባክህ ምንድን ነው የሆነ ነገር ላናገር ነበር ይህ ሰውዬ ምንም አልወደድኩም ትላለች እና ማን ይስማት። በሌላ በኩል ከአስፈራራትም በኋላ በጣም የምታደርገው ነገር ግራ ገብት ብላ ስለነበረ አጋጣሚዎችን እየተጠቀመች ወደ ኪችን በመሄድ ከምኞት ጋር ለማውራትም ሞከረች። ምኞት የተሻለ ትረዳኛለች በሚለው እኔ የምልሽ ምኞት ግን ይሄ ልጅ እንደው ቅዱስ ኪራ የሚባለው እንዴት ነው አስተያየቱ? እኔ ምንም ደስ አላለኝም። እንደው አንቺ ያስተዋልሽው ነገር የለም ወይ ምናምን እያለች በጣም ብዙ ነገሮችን ነገረቻው ማለት ነው። እዚህ ጋር ግን ምኞት ምንም እየታዘበች አልነበረም፣ ደስተኛም አልነበረችም በምትነግራት ነገር። ምን ሰማሽ ደግሞ እያለቻት ሁላ ነበረ። ለምሳሌ ብላ እየጠቀሰችላት አንዳንድ ነገር አለ። ሲስቅ በጣም ጥርሱ ብቻ ነው የሚታየው፣
አይኖቹ አይሱቁም እና ምናምን እያለ በጣም ስትነግራት ምኞትም ራሱ በጣም ሳቀችባት። በእርግጥም ልክ ናት። እሷ የፈለገችው ነገሩ ሳይነቃባት ለሆነ ሰው ነግራ ከዛ ከጀርባ ሆኖ ፍተሻ እንዲያደርጉ ነበረ። ምኞትም ስቃ ዝም አለች። ወዲያውኑ ተመልሳ ወደ በረከት ሄደች። በረከትም ሳሎን ላይ ቁጭ ብሎ በነበረበት አጋጣሚ እባክህ ምን ላድርግ፣ ይኸውልህ ይህ ልጅ ጥሩ አይደለም። እኔ ይችን እህትክን በጣም የሆነ ነገር አድርጓት እንደጨለት አልፈልግም እና አስብበት ትለዋለች። እና በጣም ጥሩ ሰው አይደለም። ምክንያቱም አይተው ከሆነ አለባበሱ እንዴት በአጭር ጊዜ ውስጥ ወደ ህይወታችን መጣ፣ በተለይ ደግሞ በሰከንድ በየት መጣ ሳንለው ማን እንደሆነ ሳናቅ እኮ ነው ከቤተሰባችን የተቀላቀለው። ስለዚህ ይህ ነገር መጣራት አለበት ብላ በነገረችው ጊዜ በጣም ዙፋን ተሰማና ትዝታ በማለት ነው የጮችባት። ምክንያቱም ለምን እንደዚህ ትናገራለሽ እያለቻትም ነበረ። ስለዚህ የትዝታ እቅድ ወይም ደግሞ ጥርጣሬ እንዳለ ሆኖ ትክክል ነው። ስለዚህ በረከት አሁን ትዝታ ከተናገረችው ነገር አንስቶ ይህ ልጅ ማን የሚለውን ነገር ያጣራል ወይስ ደግሞ ለእህቱ ብሎ ዝም ሊል ይችላል? ዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።